ባባን ይዤ የመጣሁት አንተ እንድትሰማው ምናምን ሳይሆን ለአባቱ ላሳየው። ምን ማለት ነው? አባቱንም እዚህ ጋር ጠርቼዋለሁ። አምጪ እስቲ ናፍቆኛል። ሳሙ ዘር በል ቆይ ዘር በል ምን እንዴ ልጅ አይደለም ተብሎ ቀስ ብለህ እንደዚህ ያው ምን አስቤ እንደሆነ ገባ እያያችሁ ልብስ ነው ልጄን ደርሶ አሁን ልጄ ማለት ፈለገና እንደማሳየው ነግሬዋለሁኝና እየመጣ ነው። በሱ ቤት ልጁን ሊያይ ነው። ባባዬ ልጄን ይዘሽ ተረጋጋ። ቆይ ዝም ብሎ ባባዬ የለም ሲጀምራችሁ ነው አለ የጠራሁሽ። እሺ ነው ወደዚህ ውጪ። ለምንድን ነው ሁሌ በጭቅጭቅ ፈልገሽ ነው ልጅ ስለምጣሪ? ተረጋጋ። ጊዜ እንወስንለት የሚያይበት ምን አገባው እሱ ስለሆነ የሚያይበትን ቀን እንወስን። እሑድ ምን አገባው ለኔ ባታስብ ለልጅ አስብ። የሆነች ሴትዮ ቤት መታ ነበረ ልጁን ልትሰርቀኝ ምናምን ተልካ ማለት ነው። ዛሬ ደግሞ በጸባይ ይሻላል ብዬ በንግግር ይሻላል እልህ ምናምን ጥሩ አይደለም። እኔም እጎዳለሁ ምናምን ልጄም ይጎዳል። ለዛ አባቱን ላሳየው ምናምን ነገር ዛሬ ልጄን ይዤ መጥቻለሁ ማለት ነው ወዶቼና እንደምታዩት ልጄን ይዤ መጥቻለሁ። አብርሽ የሌለበት ደግሞ እኔ ደስ አይለኝምና አብርሽን እኔ ጋር ቀጥሬዋለሁ። ባለፈው ልጄን ይዤ ከዚህ ሀገር እንደምወጣ ነበር የነገርኩት። ታሪኩ እንዴት ነው መሰላችሁ? ቪዲዮውን ያላያችሁት ማለት ነው። አልቅሼ ነበረ። በጣም አለቀስኩኝ። በጣም አናደዱኝ። ቤት ምናምን እኔ በሌላሁበት ልጄን ለመውሰድ ምናምን የሆነችን ሴትዮ ላኩ ማለት ነው። ልጁን ልትወስደው ስትል እናቴ ትደርስና ከዛ ልጁን ታስጥላታለች። ከዛ ለኔ ትደውልልኛለች። ቦታው ላይ ቶሎ ብዬ ተገኘሁኝና ልጄ እንደምንም ተረፈልኝ ማለት ነው። እና ያለ ጡት ምናምን ነገር እንዲያድግ ሊያደርጉ ነበረ። ልጄን ከኔ ሊለዩብኝ ነበርና እኔ ደግሞ ያንን ነገርን አልፈልገውም በታሪክ ማለት ነው። እኔ ከልጆቼ ጋር የሚለየኝ ሞት ነውና ዛሬን ውዬ ነገን ለማደር ምናምን የምጓጓ ሴት ነኝ። ለልጆቼ ህይወት ሲባል ማለት ነው። ወጥቼ ወርጄ ማኖራቸው እኔ ነኝ ከአላህ በታችና ሞትንም ህመምንም ሁሉ ነገርን እፈራለሁኝ ባሁኑ ማለት ነው። በጣም ከምላችሁ በላይ ለዛ አሁን አብርሽን እንደማልሄድ ምናምን የትም እንደማልሄድ ነግረዋለሁኝ። ልጆቼንም ራሴ እንደማሳደግና በስምምነት ደግሞ ከአባቱ ጋር ልጁን እንደማሳየው ምናምን ነግረዋለሁኝ ማለት ነው። አብረንም እዛ እንሄዳለን። አብራችሁን ሁኑ እና እያወራኋችሁ አብርሽ መጣ እና እዚህ ጋር ሰላም እንዴት ነህ አባት? ደህና ነህ ወይ? ለምን ይዘሽ መጣሽ? እንዴት ነህ? ደህና ነኝ። ለምን ይዘሽ መጣሽ? ሰላም ቤተሰብ እንዴት ናችሁ? ሰማዋለሁ እንዳትለይ አይደለም የምሬን ነው። አይ ቆይ ለምን ይዘሽ መጣሽ? ኖ ቆይ አዳም አንተ ረፍ የልጅ አባት አይደለም ተብዬ ነው እምነግርህ። ለዛሞ ጌታን አንቺ አትሰማው አብርሽ ምን ሆነ ነው እንዴ? በመጀመሪያ ማለት ነው የትም አልሄድም። እሺ የትም አልሄድም። ባለፈው ሄዳለሁ ምናምን አላልኩም። ኧረ ብትጂ ገርመኝ ነበር። እንጨርስ ነው ልጅን ጨመላኩት። ይቀጥል ደግሞ ዛሬ ባባን ይዤ የመጣሁት አንተ እንድትሰማው ምናምን ሳይሆን ለአባቱ ላሳየው። ምን ማለት ነው? አባቱንም እዚህ ጋር ጠርቼዋለሁ። አንቺ ያምሻል ይመጣል ምናምን ያምሻል። ከዛ ለምንድን ነው የምታሳዩ? ምን ስለሆነ ነው የምታሳዩ? ነገሩን እንድንፈታው ፈለኩ። በቃ እሱም በናፍቆት መጎዳት የለበትም። ዛሬ ደርሶ ነው እንዴ ልጅ ስላለ ይዘሽ መጥቻለሽ። እሱም በናፍቆት መጎዳት የለበትም። ምን እየሆንሽ ነው? እኔ መጎዳት የለብኝም አይደለ? እሱም መጎዳት የለበትም። እዚህ ቤተሰብ ፊት ለፊት እንደዚህ አታስወሪ። ሁለተኛ ሲቀጥል ደግሞ ስለተባለ ብቻ ልጁን ይዘሽ መምጣት አልነበረብሽም። ለምንድን ነው ማልናደደው? ለምን ያኔ እኮ ጥሎት የለ እንዴ? አልፈልግም ልጁ እንዳልሆነ አድርጎ አልነበር እንዴ? እንትን ደግሞ ሊነጥቁኝ ነው አይደለ? ከምንነጣጥ በስነ ስርዓት ልጄን ባሳይ ይሻላል። ገባክ? ምን ይሆንሽ ነው? ምንም ቢሆን እኮ አባት ነው አይደል እንዴ? አባት ስለተባለ እኮ ሁሉም ሰው አባት አይደለም ማለት ነው። አንተ አመረርከው እንዴ? አባት ነህ ስትባል እስቲ ተበናሽ አትቀልጂ። እየደበረህ ነው እንዴ? አዘር በለ ጨራሽ አትይው ነው?
ጌታን አይሆንም። ሲጀመር ማሳየትም የለብሽም። አሁን ቪዲዮ ዘግዩና ግቢ። ለምንድን ነው የምታሳየው? በጣም ነው ዛሬ ደርሶ ነው እንዴ እሱ ስላለ የምታሳየው አንቺ? ለማንኛውም አናግሪኝ። እኔን ያምሻል እንዴ? አትናደድ። ቀስ ብለህ እንደዚህ ያው ምን አስቤ እንደሆነ ገባ። ልጄን አሳይኝ ሊያስነጥቀኝ ነው የመጣው። ልጅ ነው ለኦዲየንስ ልንገራቸው ምን እንደሆነ አንቺ እሱማ እኔ ደግሞ ኧረ ልንገራችሁ ምን እንደሆነ እስቲ ደግሜ ነው። ኧረ የማን ልጅ ነው? አንቺ የጎረቤት ልጅ ይዘሽ መጣሽ? ግር እንዳይላችሁና ቤተሰብ ከባድ ጭንቅላት ነው ልጅ እውነት። ልጄን አሳየኝ ማለት ጀምሯል። ታሳዩ ቤተሰብ ታሳዩ። ለምን ሀሳብ ቀየር? አይ አሳዩ ማሳየት ስላለብሽ አሳዩ። እኔ ደስ ብሎኛል፣ ሀሳቧ ደስ ብሎኛል ምናምን እና አስደነገጥሽኝ። ልጄን ላሳየው ነው። ከዛ በፊት ግን ለኦዲየንስ እንንገራቸው ምን እንደሆነ። ኧረ አሳያችሁ፣ የጎረቤት ልጅ አሳያችሁ። እሺ። እና ውዶችዬ ልጁን ሳይሆን የማሳየው እዚህ ጋር ያለውን እያያችሁ ልብስ ነው። ልጄን ደርሶ አሁን ልጄ ማለት ፈለገና እንደማሳየው ነግሬዋለሁኝና እየመጣ ነው። በሱ ቤት ልጁን ሊያይ ነው እና የትኛው ኢንቨስት ያደረገለት ልጅ የትኛው በቃ አረ እስማ ጨርስ። አረ አሪፍ ሀሳብ። እኔ ደግሞ አናደሽ ነበር እንዴ ዛሬ ደርሶ ልጅ ስላለ ብቻ ያኔ እንደዛ ጓጓ ሲሉ የነበሩ ልጅ አይደለም ምናምን ብሎ ሲጀመር ኦዲየንስ እንዳለ ልጁን እንዳታሳይ ያሉኝ ነው። ብርድ ይመታዋል እናትዮ ልካ ምናምን ነገር ታሪኩን ሰምታችኋል እሱ ጋርና እናትዮ ቤት ድረስ ልካ ሴት ልታስወስድብኝ ልጅን ከዛኔ ተማርሬ አልቅሼ ምናምን ሀገር እንደምቀየር ብዙ ነገር አውርቻለሁኝና አረ ጠላትሽ ሀገር ይደርሶብኛልና አሁን ደግሞ ሳስበው ልጁን ለምን መንጠቅ እንደፈለጉ ምናምን ነገር እኔ በስነ ስርዓት እንደማሳየው ምናምን የተማርን ሰዎች አይደለም እንዴ ብያልኩት። ባይዘው ጭንቅላት እንበልጣቸዋለን ምን በጣም ነው እንበልጣቸው። ከዚህ በፊትም ማሳይተናቸዋል። የተማርን ሰዎች አይደለም እንዴ? ለምንድን ነው እንደ ማህይ ምናምን ልጁን የምትነቀኝ? እኔ በፍላጎትም በፍቃደኝነትም አሳያለሁኝና እዚህ መናፈሻው ጋር አልኩት እና እሱ ከመምጣቱ በፊት ለጠቅላላው ብርድ እንዳይመታው ልጅ ብርድ እንዳይመታው ቶሎ በይ ልጅ እናስመስል መስቲ አገዘኛ መጣ። ኧረ እስማ ኧረ መጥቶታል። እኔ አስደነገጠችኝ ቤተሰብ ብቻ ግን ልጅ መጣ። ኧረ ይመስለኛል ምን ሾጣጣ ነገር ምን ሆነ ትንሽ እዚህ መጣ እኮ እንዲያሪ አይ ለቃት ያንስ ምሳጓጓ ይላል። ባባዬ ልጅን ይዘሽ ተረጋጋ። ቆይ ዝም ብሎ ባባዬ የለም። ሲጀምር አንቺ ነው አለ የጠራሁሽ። እሺ ነው ወደዚህ ውጪ። ለምንድን ነው ሁሌ በጭቅጭቅ ፈልገሽ ነው እሱን የምትጠሪው? ወደ ልትጠጋሽ። እሺ ልጄን አሳይኛ እንዴ ለሳመው ናፍቆኛል። ቆይ ተረጋጋ። ቆይ አመሰግናለሁ ልጅን ስለመጣሽ። ቆይ አባ ቆይ ተረጋጋ። ዛሬ ምን ባለቤት መሆነ ይታየ። ኧረ አትጩህ። ቆይ የምናወራ ነገር አለ። ፍጥፍጥ አትበል። እረፍ ልጄን። ቆይ እንዴ ምን ሆነ ነው? ቆይ እናውራ። እሺ በስነ ስርዓት እናውራ። በመጀመሪያ ማለት ነው። እሺ እሱን ይዘሽ ለመጣሽ። እሺ አዳምጠኝ። እንደማመጥ ወላሂ እንደማመጥ። በመጀመሪያ ማለት ነው እያዳመጥከኝ ነው አይደል? እያዳመጥኩሽ ነው። እሺ አንዴ ልሳን አፍቆኛል። ቆይ መጀመሪያ ማለት ነው እኔ እናንተ አንድ ስምምነት ሊኖርን ይገባል። በስንት ጊዜ ነው ልጅህን እንድታይ የምትፈልገው? በየቀኑ በየቀኑ አይደለም። ለምን አላየም? በየቀኑ አይደለም። እኔ ስራ ፈት አይደለሁም። በሳምንት አንዴ በሳምንት ሁለቴ ምናምን በለኝ
ለምን ነው የምልሽ? ከዛሬ ጀምረን እንቆጥራለን። ለምን እንዴ? እንኳን ልጄን አይደለም ምን አንቺን ስራ የሌለኝ ሰዓት ጡት ያስፈልገዋል ልጄ። አንተ እኮ ማለት ነው የድድብና ሲዮኒት ሴትዮ ቤት አስመጥተ ምናምን ልጁን ልታስመነጥፈኝ ነበረ። ማን መጣ? አንተ ማን መጣ? እናቴ የላከቻት ሴት ነበረች። ማች ነው የላከቻት? ልጁን ሰርቃ እንድትወጣ። ይሄ አይምሮሽ የፈጠረው የሆነ ተራ ወሬ ነው ወይ? ተራ ወሬ። እሺ አሁን እሱን ይዘሽ ለምን መጣሽ? እኔ በመጀመሪያ ደረጃ እኔ እዚህ መሀል መግባት አባትነቱን ሊሽር ወደ አንተ ሊያረጋ ነው፣ ወደ አንተ ላስተላለፍ ነው። ዛሬ ላይ ደርሰህ ማመን ራሱ አንድ ነገር ነው። እሺ አንተ ምንም እንድታወራ ግን አንዴ ናፍቆኛል። እኔ ልጄን አሳይና ጊዜ እንወስንለት። ምን አገባው እሱ ስለሆነ የሚያይበትን ቀን እንወስንለት። ምን አገባው ለኔ ባታስብ ለልጅ አስብ። ምን አገባው በልጃችን? ምን አገባው እሱ ምን አገባው? አትገፍትረኝ ሰውዬ። ምን አገባው? ለምን አገባው? ምንድነው? በቃ አጎቱ ነው እንኳን ባሉ አላለች። እሺ ለዛ በስንት ቀን? በሳምንት አንዴ እሑድ በቃ እሑድ እኔ ፍሪ ስለሆንኩኝ ማለት ነው። እሺ ምን ስራ ጀመርሽ? ሲቀጥል ደግሞ ቀስ በይ ሲብርድ እንዳትል ስራ ጀመርሽ ልጁን ትተሽ። ሁለተኛ ደግሞ ይመን ማለትም ለምን እንትን እንደ አስላከ ሴትዮዋ ለምን ተላከች? ማን ሴትዮዋ? ስለማን ነው የምታወሩት? ቤት ያስላካችኋት ማን መጣች? የሆነ ሴትዮ። ኦኬ ይሄ ሴራ የእናትህ ነው። አሁን እኔ ታውቂያለሽ መቼም እንደዚህ አይነት አመለካከት እንደሌለኝ ታውቂያለሽ። አይ ቆይ በመጀመሪያ በደም እንትን በይ። ምን እንግባባ? ተግባቡ። ምንድን ነው የምንግባባው? ልጅ ለማየት ነው ካንቺ ጋር እንደዚህ ዲል ማለት እንደነበረ አትርሳ። አንተ አይመለከትህም እኮ ምንድን ነህ? አይመለከትህም። የእንጀራ አባት ነህ ምንድን ነህ? አባትነት ዛሬ ደርሰህ ሻው ልጅ ናፍቆኛል። ለምንድን ነው እንደዚህ እንትን የማትይኝ? እኔ እኮ ካንቺ ጋር አሁንም ልጅን ስላመጣሁሽ ንትርኩስ መግባት። እሺ አሳያለሁ። ምን ያህል ደስ አለህ ግን በመጀመሪያ ልጅ ልታይ ስለሆነ። ልጄን በማየቴ በጣም ጓጉቼ እንደነበር ታውቂያለሽ። አንዴ ልቀፍሽ ልቀፍ ቢያንስ ምን ያህል ደስ አለን ያልኩት በፐርሰንት ንገረኝ። የምን ፐርሰንት ምናምን አንቺ ነሽ እንደ ሬሾ የምታውጪልኝ። በቃ ሌው ልጄ አንዴ አሳቅፊኝ። እሺ አይ ግን ተይ ጉጉቱን ብትጨምሪበት አሪፍ ነው። ደስ ይለኝ ነበር። እንካ ባባዬ እሺ እንደዚህ ይዘዋለሁ እንዴ? ምንድነው የምታረጊው? ምንድነው የምትስቂው? አንተ እስከዞር አንተ ምን አባልሽ ነው? የምን አባልሽ ነው? ዛሬም እንደ ትቀልጂብኛለሽ። የምን አባልሽ ነው? የምን አባልሽ ከሱ ጋር እየመጣሽ ሙድ አታረፍ ሰው ጀማን ሙድ የምትይዙ ወደ ዘይት አትጣላኝ። አልቀበል እንደውም ልብስ ነው። ዘርበል ከኔ ላይ ዘርበል ነው የምልህ። አናትህን ነው የምልህ። ፈንክቼ በጥብጬልህ ነው። ወንድ ልጅ አይፎክርም። ገባህ? ምን ይመስላል? ባንቺ ቤት እርድና እንዲህ ነው ሞቅ እንደዚህ ነው። እስከ መቼ እንደምትዘልቅ ብዬ ነው የምተፋብህ። ገባህ? እረፍ። ይሄንን ጨርቅ ሰብስበሽ መጥተሽ ነው ልጅ የምትይ አንቺ ቆሻሻ። ወርወር እንደፈለግ ወርወር። ይሄንንም አክብሬ ነው ይሄንንም አክብሬ ነው። አንተ ለምንድን ነው ከኛ ህይወት የማትወጣው? ምን አደረገ እሱ? ምን አደረገ? ህይወትህን የበጠበጥክ ራስህ የምታበላሸው ነገሮችን እንዳለ ጨርቅ ይዘሽ የምትመጪው ይሄንንም አክብሬ ነው እያልኩ እኮ ነው። አንተ በእልህ ከሄድክ እኔ ደግሞ አሳያለሁ። አንተ በእልህ ነው የሄድከው። አንተ አትታገል። ቆማ አውራ። ባለጌ መሆኑን በዚህ ነው የምታውቀው። ባለውለታሽ አትበል። በቃ ባለውለታሽ አትበል። ለትዳርሽ ክብር የለሽ። ምን አደረክልኝ ባለውለታ? እኔን አመስግነኝ። ሰብስቤ አገር አስቀመጥኩ፣ አገር አስገባው፣ ቤተሰብን እንድታይ ያደረኩ። ገባ? አንተ ልጅን አሳይቼ ነበረ ያላወክበት ራስህ ነህ። እኔን ዝቅ ምናምን ነገር ያደረክ መስሎ ነው አይደለ? ራስህ ነህ ዝቅ ያልከው። ባወራ መስሎሻል፣ በተናገረ መስሎሻል። ልጄን እንዲመነጥፉኝ ሴት ዛሬን እንዳንከኝ እና እንደሌለኝማ ታውቂያለሽ። እንደዚህ አይነት ብልግና እንደሌለኝ ታውቂያለሽ። የእናት ስለ እናት አላውራ አይደለ?
ስለናንተ ስለዛች ጀግና እናት ስለ አንተ ልትመታት የተነሳ ሰው እኮ ነህ አንተ ነህ እናትህን የምታከብረው እናቴ ከምን በላይ ነው ማለት ስለናቴ አትናገር ለቀኝ ስለናቴ መለከት ዘርበልልኝ አንተ ቆይ ምን ፈልግ አንተ ረፍ ወይኔ ጣፍ ጭንቅላት